ሰላም የተወደዳችሁ እንዴት ሰንብታችኋል? የስፖርት 365 ዝግጅታችንን ነው የምታደምጡት። በዚህ የስፖርት 365 ዝግጅታችን ለአርሰናል እንደዚህ ያለ መንሸራተት ተጠያቂው ማን ነው ስንል እንጠይቃለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉም ምስጋና እጅግ የላቀ ነው። ከወልብሱ ጨዋታ ያቻ ውጤት በኋላ አርሰናልን በተመለከተ በጣም ብዙ ሄድላይኖች አይተናል። በጣም ብዙ ሰምተናል። በሀገር ውስጥና በውጭ ያሉ ደጋፊዎች ብስጭታቸውን በጣም በተለያየ መንገድ ገልጸዋል። ሚኬል አርቴታ የትኛውም አይነት ትችት፣ የትኛውም አይነት ዘለፋ ይገባናል የሚል አስተያየት ከጨዋታው በኋላ ሰጥቷል። እንደው በጥቅሉ ግን እናንተ እንደ ደጋፊ ይህንን አርሰናል ስታዩት አሁን ላለበት ሁኔታ ወይ ደግሞ እያሳየ ላለው መንሸራተት ምክንያት ብላችሁ የምታስቡት ወይ ደግሞ ተጠያቂ ብላችሁ የምትወቅሱት አካል የትኛው ነው? ይህንን ልታጋሩኝ ትችላላችሁ። ሚኬል አርቴታ ከጨዋታው በኋላ በሰጠው አስተያየት በግልጽ ልክ ነው፣ ልንተች ይገባናል፣ የትኛውም አይነት ዘለፋ ልንውጠው የሚገባን ነው የሚል አስተያየት ሰጥቷል። በቀላሉ ሊያሸንፉት የሚችሉት የነበረን ጨዋታ 2-0 የመሩትን ጨዋታ እንደዚህ ባለ መንገድ ባቻ ውጤት ማጠናቀቅ የዋንጫ ተፎካካሪዎች ባህሪ ስላይደለ ይህንን መዋጥ ይኖርብናል፣ ይህንን መቀበል ይኖርብናል የሚል አስተያየቱ በጣም ትክክለኛ ነው። በተለይ ደግሞ ስለ ሁለተኛው አጋማሽ ብቃታቸው ሲናገር አሸናፊ ለመሆን የሚያስችል ስታንዳርድ አላሳየንም፣ በጣም የሚያበሳጭ ነው እና ይህን ሁሉ ግን ደግሞ መዋጥ ይኖርብናል። የትኛውም ጥያቄ፣ የትኛውም ትችት፣ የትኛውም አይነት እኛን የተመለከተ ሀሳብ ዛሬ ልንቀበለው የሚገባ እና ደግሞ ምላሽ ልንሰጥበትም የሚያስፈልግ ነገር ነው የሚል አስተያየት ሰጥቷል። ከዛ ውጭ ግን ለተጠየቀው ጥያቄ እንደው የፍላጎት ማጣት ይሆን ወይ የአርሰናልን ተጫዋቾች እንደዚህ ባለ መንገድ ከብቃታቸው አወረዳቸው ለሚል ጥያቄ ሚኬል አርቴታ በፍጹም መሰረታዊ ነገሮችን ማድረግ ባለመቻላችን ነው በሚል ከአቲቲዩድ ጋር የተያያዘ እንዳልሆነ ሊያስረዳ ሞክሯል። አሰልጣኙ እንደሚለው ሁለተኛውን ጎል ብናስቆጥር እንኳ ጨዋታውን ዶሚኔት ለማድረግ ከጨዋታው 3 ነጥብ ይዞ ለመውጣት የሚያስችል ብልጫ አልነበረንም ነው እና በዚህ ወልቭስ ክሬዲቱን ይወስዳል። ግን ደግሞ ለወልቭስ ነገሮችን ያቀለል ነው፣ ለራሳችን ደግሞ ያከበድ ነው ወይ ደግሞ እዚህ ውስጥ ትልቁን ድርሻ የተጫወት ነው እኛ ነን የሚል አስተያየት ሰጥቷል። ይሄ ሁሉ እውነት ነው። ግን ሚኬል አርቴታ መጨረሻ ላይ ምን አለ? ይሄ እግር ኳስ ነው፣ የእግር ኳስ አካልም ጭምር ነው። የተበላሸው የጠፋው ትክክል ያልነበረው ነገር ሁሉ በቃ ትክክል አይደለም፣ ተበላሽቷል፣ ጠፍቷል እና ግን ነገሩ በምክንያት እንደሆነ በማሰብ ሪያክት ማድረግ ነው፣ ለዚህ መልስ መስጠት ነው ብሏል። እንግዲህ ከቶትናም ጋር የሚደረገው ጨዋታ ነው ቀጣዩ ለሚኬል አርቴታና ለአርሰናል እና ይሄ ትክክለኛ ጨዋታ ነው ወይ አሸንፎ እንደዚህ ያለውን ውድቀት ለማራገፍ? አዎ። ግን ደግሞ የአርሰናል የሁለተኛው አጋማሽ አጫወት፣ የሁለተኛው አጋማሽ አወራረድ ቶትናምንስ ቢሆን በተለየ መንገድ የሚያነቃ ይሄንን ደካማ ጎን እናጎለዋለን፣ ይሄንን እናጋልጠዋለን የሚል የሆነ አይነት ፍላጎት የሆነ አይነት መነሳሳት የሚፈጥር አይደለም ወይ የሚል ጥያቄ ማንሳት ተገቢ ነው። በጥቅሉ ግን ማን ነው ስህተት የሰራው? ማን ነውስ ተጠያቂ የሚለውን ነገር በዝርዝር እናያለን። ከዛ አስቀድሜ ግን ከትላንትናው ጨዋታ በኋላ አንድ ሳምዲን የሚባል ጸሐፊ የጻፈው ጽሑፍ ላይ ትንሽ ትኩረትን የሳበውን ነገር ላንሳላችሁና በዝርዝር ወደምናነሳቸው ጉዳዮች እንሂድ። ሳምዲን ምን ሲል ይጠይቃል? እንደው ምን አይነት የዋንጫ ተፎካካሪ፣ ምን አይነት ዋንጫ የማንሳት ፍላጎት ያለው ቡድን ነው እንደዚህ ባለ ኢንቴንሲቲ የሚጫወተው? እንደውም በትልቁ መጀመሪያ ያነሳው ጥያቄ የአርሰናልን ማርሽ መቀየር አለመቻል፣ በጣም ዝግ ብሎ መጫወት ታሳቢ በማድረግ ምንድን ነው ያለው? የመጨረሻው ፊሽካ ከተነፋ በኋላ የአርሰናል ተጫዋቾች ያሳዩትን ኢንቴንሲቲ ጨዋታው ላይ አላሳዩትም ብሏል። ያው ፊሽካው ከተነፋ በኋላ የሆነ ፍረስትሬሽን ውስጥ ስለነበሩ ተጫዋቾቹ ግጭት ውስጥ ሲገቡ አይተናል። ገብርኤል ጄሱስ ቢጫ ካርድ ያየበት የሞስኩዌር አጋጣሚ ከዚህ አንደኛው ነው እና ይሄንን ኢንቴንሲቲ ጨዋታው ላይ ነበር የምንጠብቀው እና ምን አይነት የዋንጫ ተፎካካሪ ነው እንደዚህ ያለ ኢንቴንሲቲ በሁለተኛው አጋማሽ የሚያሳየው የሚል ጥያቄ አንስቷል። አንደኛ። ሁለተኛው ደግሞ እንደው መጨረሻ ላይ ያሳየውን ኢንቴንሲቲ መጀመሪያ ላሳየ የሚለው ነገር ብቻ ሳይሆን
በጣም በጠባቡ እየመራ ያለውን ጨዋታ እንደዚህ ባለ ወኪንግ ፉትቦል የሚያደርግስ የዋንጫ ተፎካካሪ አለ ወይ? እንደዚህ ዝግ ባለ መንገድ የሚያደርግ የሚጫወት የሚል ጥያቄ ያነሳል። ከዛ ባለፈ ግን የመጨረሻ የሚያነሳው ጥያቄ ምንድን ነው? ምናልባት በፕሪሚየር ሊጉ ታሪክ ሁሉ ፕሪሚየር ሊጉ ከተጀመረ በኋላ ምናልባት መጥፎ ሪከርድ ይዞ ሊጨርስ የሚችል አንድ ቡድን ከፊቱ የቆመ የዋንጫ ተፎካካሪ እንዴት በዛ ደካማ ቡድን ሌቭል ይጫወታል? ወይ ደግሞ እንደው ለዋንጫ የሚፎካከር አንድ ቡድን በፕሪሚየር ሊጉ ታሪክ መጥፎ ተብሎ የመጨረስ እድል ካለው ቡድን ጋር እንዴት እንደዚህ ባለ ሌቭል ይጫወታል? ወይ ደግሞ በዛ ቡድን ሌቭል እንዴት ይጫወታል የሚል ጥያቄ ያነሳል። ይህንን ጥያቄ የአርሰናል ደጋፊዎች ከጨዋታው በኋላ በሚገባ የሚያነሱት ወይ ደግሞ የሚጠይቁት እንደሚሆን ምንም ጥርጥር የለውም። ይህንን ደግሞ ደጋግሞ ያስተጋቡታል። ይሄ ብቻ ሳይሆን እንደው በዚህ ወልቭስ ቡድንና በአርሰናል መካከል ያለው ልዩነት ምን ያክል የሰፋ ምን ያክል ትልቅ እንደሆነም ለማስቀመጥ ይሞክራል። ከዚህ የወልቭስ ስብስብ ውስጥ አንድም ተጫዋች እዚህ አርሰናል ስብስብ ውስጥ ቦታ ሊያገኝ አይችልም ይላል። ያ ብቻ ሳይሆን እንደው ቋሚ 11 ውስጥ መግባት አይደለም ተጠባባቂ ለመሆን እንኳን እድል ያለው የወልቭስ ተጫዋች የለም ነው የሚለው ነገሩን ለማጉላት ሲሞክር እና በመካከላቸው ያለው የቴክኒክ ኳሊቲ በአካል ብቃት የአርሰናል ተጫዋቾች ያላቸው ብልጫ ከጨዋታው በፊት ወልቭስን ምን ይወጣው የሚያስብል አይነት ነው። ጨዋታውም ላይ በተለይ ደግሞ በመጀመሪያዎቹ 30 ደቂቃዎች በሚገባ የታየ ነው። የፕሪሚየር ሊግ ጨዋታ አይመስልም ነበር። እንግዲህ ይህንን ብልጫ ነው በተለይ ደግሞ በሁለተኛው አጋማሽ አሳልፎ የሰጠው የ2-0 መሪነቱን አሳልፎ የሰጠው እና በሁለቱ መካከል ያለው ልዩነት ይሄ ጻፊ እንደሚለው በአካል ብቃት በቴክኒክ ደረጃ በምናምን ብቻ ሳይሆን በፕሪሚየር ሊግ ደረጃቸውን በደንብ የሚታይ ነው። በመካከላቸው 18 ቡድንና 48 የነጥብ ልዩነት አለ እና ለእንደዚህ ያለ ቡድን ሰሚት ማድረግ በጣም በተደጋጋሚ የቅብብል ስህተቶች እየሰሩ ራስን ጫና ውስጥ መክተት የሚያጠያየቀው ለዚህ ነው እና የእውነት የዋንጫ ተፎካካሪ የማይመስል ፐርፎርመንስን ያሳዩት ሚኬል አርቴታ ለዚህ ነው ኃላፊነቱን ሁሉ እንወስዳለን፣ የትኛውም ትችት ይገባናል የሚል አስተያየት የሰጠው። እርግጥ ነው አሁንም 4 ውድድሮች ውስጥ አለበት አርሰናል፣ አሁንም የሊጉ መሪ ነው። ግን እንደዚህ ያሉ ከሽንፈት የባሰ የሚያሙ ያቻ ውጤቶች ወይ ደግሞ እንደዚህ ያሉ ፐርፎርማንሶች ሌሎች ተጋጣሚዎቻቸው ምራቃቸውን እንዲወጡ የሚያደርጉ ብቻ ሳይሆኑ የአርሰናል ተጫዋቾች ጨዋታዎችን በተለየ ፍርሃት እንዲያከናውኑ የሚያስገድድም ጭምር ነበር። ሚኬል አርቴታ ከዚህ ቀደም የኦል ኦር ነቲንግ የአማዞን ዶክመንትሪ ላይ ያኔ የቡድኑ አካል የነበረውን ኑኖ ታቫሬስ እንግዲህ አርሰናል ሩቅ አለሙ ለረዥም ጊዜ ጠቅሙኛል የሚላቸውን ተጫዋቾች ሰብስበው ወይ ደግሞ በእድሜ ለጋ ተጫዋቾች በ5 በ6 ዓመት ውስጥ ሻምፒዮን ለመሆን ያግዙኛል ብሎ የሰበሰባቸው ተጫዋቾች አንድ አካል ነው ኑኖ ታቫሬስ እና መልበሻ ቤት ውስጥ እረፍት ሰዓት ላይ እዚህ የኦል ኦር ነቲንግ የአማዞን ዶክመንትሪ ላይ ሚኬል አርቴታ ከዌስትሃም ጋር የተደረገ የ2021-22 ጨዋታ ነበር ሲያንባርቅበት ይሰማል እና ምንድን ነበር ሚኬል አርቴታ የሚለው በሻምፒየንስ ሊግ መጫወት ትፈልጋለህ ወይ? በሻምፒየንስ ሊግ የመጫወት ህልም አለ ወይ ያለ የጠየቀው ነበር እና ከደረጃ ዝቅ ያለ ነው የምታሳየው ፐርፎርማንስ ወይ ደግሞ እንደዚህ ባለ መንገድ አይደለም በሻምፒየንስ ሊግ መጫወት የሚያስብ ቡድንና ተጫዋች የሚጫወተው ነው የሚኬል አርቴታ ቁጣ። እንግዲህ ትላንትና መልበሻ ቤት ገብቶ ሚኬል አርቴታ በተመሳሳይ መንገድ የእውነት የፕሪሚየር ሊጉን ዋንጫ ማንሳት ትፈልጋላችሁ የሚል ጥያቄ ለተጫዋቾቹ ያነሳል ወይ ደግሞ ይጠይቃል ተብሎ የሚታሰበው ለዚህ ነው። በሁለተኛው አጋማሽ በእርግጥ የፕሪሚየር ሊጉን ዋንጫ የማንሳት ሐሳብ ያለው ወይ ደግሞ ፉክክር ውስጥ ያለ የማይመስል ቡድን ያየ ነው። የብስለት ችግር አይተንባቸዋል። ጌም የማስተዳደር ችግር አይተንባቸዋል። የኢንቴንሲቲ ችግር የነበረበት በጣም ፓሲቭ ቡድን ነው እና አሰልጣኙ በሚገባ ቡድኑ የሆነ ሰዓት ያቻነት ጎል እንደሚቆጠርበት ያወቀ ይመስል ነበር። የመጨረሻዎቹን 10 ደቂቃዎች በተለይ የሜዳው ጠርዝ ላይ ሲወራጭ ኳሱን ሰርኩሌት እንዲያረጉት በሜዳው ስፋት ኳሱን እንዲቀባበሉ በእርጋታ ነገሮችን እንዲያረጉ ለማድረግ ሙከራ ሲያደርግ ነበር፣ ሲወራጭ ነበር። ኳሱን ተቆጣጠሩት፣ ጨዋታውን ግደሉት አይነት ነገር። ግን ደግሞ ተጫዋቾቹ ፓኒክ ሲያረጉ በድንገት ፓኒክ ሲያረጉ ታይቷል። እርግጥ ነው ቅድም እንዳልነው አንድ ለዋንጫ የሚፎካከር የፕሪሚየር ሊጉን ከተከታዩ ማንቸስተር ሲቲ በ4 ነጥብ ልዩነት እየመራ ያለ
የሊጉን የመጨረሻ ቡድን እንደሚገጥም የሊጉን ደካማ ቡድን እንደሚገጥም አንድ ቡድን 2-1 እየመራ እንደዚህ ባለ ጠባብ ውጤት በዚህ ልክ ዝግ ብሎ መጫወት አልነበረበትም። ተጨማሪ ጨዋታውን ማሸነፊያ ጎል፣ ጨዋታውን ሊገል የሚችልበትን ጎል ለማስቆጠር ሙከራዎች ማድረግ ነበረበት። ጨዋታውን ወደ ወልብስ መውሰድ ነበረበት። ይልቁን መሪነቱን ለማስጠበቅ የመሞከር አይነት አካሄድ በጣም የሚያጠያይቅ ነው እና ግን ደግሞ መሪነቱን ለማስጠበቅ ያደረገውም ጥረት ኳስ ለመቆጣጠር በመሞከርና በእርጋታ ሳይሆን ወይ ደግሞ ኳሱን ሰርኩሌት በማድረግ ሳይሆን በጥድፊያ ኳሱን ክሊር ለማድረግ በመሞከር ወልብሶች በድጋሚ ሳጥን ውስጥ እንዲመጡ ወልብሶችን በመጋበዝ ለወልብሶች የልብ ልብ መስጠት። ቅድም እንዳለው እንግዲህ በቴክኒክ በጣም የተለያዩ ናቸው፣ በአካል ብቃት በጣም የተለያዩ ናቸው። ግን ደግሞ ተጋጣሚ ሁልጊዜም ተቃራኒው ላይ የሆኑ ምልክቶች ሲያይ፣ የሆነ ድካም ሲያይ መሰንዘር ይጀምራል። በራስ መተማመናቸው ተጫዋቾች እያደገ ይመጣል። ስለዚህ ከዚህ ጨዋታ የሆነ ነገር ማግኘት እንችላለን እንዲሉ ያደርጋቸዋል ማለት ነው። ይልቁን አርሰናል ግን ጨዋታውን ወደ እነሱ ቢወስደው፣ ተደጋጋሚ ሙከራዎችን ቢያደርግ፣ ከዚህ የበለጠ ፈጣን ቢሆን፣ ጨዋታው ካለቀ በኋላ ያሳዩንን አይነት ኢንቴንሲቲ ቢያሳዩን ኖሮ ከዚህ የተሻለ መሆን ይችል ነበር። ምንም ጥርጥር የለው። አርቴታ አንድ ጊዜ ሲያቀረቅር፣ በሌላ ጊዜ ፊቱን ለመሸፈን ሲሞክር የታየው ለዚህ ነው። አርቴታን በተመለከተ እናነሳለን። ያ ኋላ አርቴታ የፈራው አልቀረም። ጎሉ ተቆጠረ። የመጨረሻው ፊሽካ ተነፋ። ያ ግርግር መጣ። እንደውም ቅድም ያነሳውላችሁ ጸሐፊ ገብርኤል ማጋሌሽ ወደ መልበሻ ክፍል ሲገባ እንደው መጀመሪያ ያገኘው ፊት ለፊት ያገኘውን ሰው የመጣላት ኢንቴንሽን ይዞ የገባ ነው ይመስለው ብሎታል። ይሄ እንግዲህ በጣም የሚያሳስብ በጣም የሚያስደነግጥ ነው። ለዚህ ነው አሁን ደጋፊው ተጫዋቾቹ እንደዚህ አግሬሲቭ ሆነው ቁጡ ሆኖ መታየት የነበረባቸው ሜዳ ላይ ነበረ፣ ከሜዳ ውጭ አይደለም የሚል ተቃውሞ ሊያነሳ የሚችለው እና በጥቅሉ የአርሰናልን የአእምሮ ጥንካሬ፣ የተጫዋቾቹን የአእምሮ ጥንካሬ፣ ዋንጫውን ለማንሳት እንደዚህ ያሉ የፕሬሸር ሞመንቶችን ለመቋቋም የሚያስችል የአእምሮ ጥንካሬን እንድንጠይቅ የሚያስገድድ አይነት ጨዋታ ነው። ሚኬል አርቴታ እንዳለው መርሳት የሌለብን ልክ ነው። ይሄ የእግር ኳስ ባህሪ ነው። አራግፎ መነሳት ይቻል ይሆናል፣ ግን ደግሞ በመደዳ እያየን ያለናቸው ጨዋታዎችና ምልክቶች ስሜት የሚሰጡ አይደሉም። እንግዲህ ከረፍት በኋላ አርሰናል በጣም ደካማ በነበረበት በዚህ ጨዋታ 49% የኳስ ቁጥጥር ድርሻ ነበረው። አንድ ኢላማውን የጠበቀ ሙከራ ብቻ ነው ግን ያደረገው እና በዚህ ደካማ የወልብስ ቡድን የበለጠ ዶሚኔት ተደርገው ወይ ደግሞ ወልብሶች በፓስ ቁጥራቸው በልጠዋቸው የተሻለ ፓስ አድርገው ጨዋታውን ማጠናቀቃቸው በጣም የሚያስደነግጥ ነው። ይሄ ብቻ ሳይሆን በፕሪሚየር ሊጉ ታሪክ በጣም መጥፎ ሪከርድም ጭምር አስመዝግቧል አርሰናል። በፕሪሚየር ሊጉ ታሪክ አንድ ሊጉን እየመራ ያለ ቡድን ወራጅ ቀጠና ውስጥ ካለ ቡድን ጋር ያደረገውን ጨዋታ 2-0 እየመራ ባቻ ውጤት ሲያጠናቀቅ በፕሪሚየር ሊጉ ታሪክ ሁሉ ለመጀመሪያ ጊዜ ነው። ስለዚህ ታሪካዊ ኢንኮምፒተንስ ነው፣ የፉክክር አቅም ማጣት ነው። በጣም ዝቅ ያለ አጋጣሚ ሎው ፖይንት ነው ለአርሰናል እና ከውጤቱ በላይ ውጤቱ የመጣበት መንገድ በጣም የሚያስደነግጥ ነው። ለነገሩ ያው ታህሳስም ላይ ተመሳሳይ ነገር ሊፈጠር ነበር። 94ኛው ደቂቃ ላይ ጎል ተቆጥሮን ያሸነፏቸው እና ያ ትምህርት ሊሆናቸው ይገባ ነበር እና አርሰናል በዚህ ውድድር ዘመን 3 ተሸንፏል። ከ3ቱ ሽንፈቶች የትላንትና ያቻ ውጤት በጣም ያማል ለብዙ ደጋፊዎች፣ ምንም ጥርጥር የለውም። ግን በጥቅሉ ትልቁን ፒክቸር ደግሞ ካየን አርሰናል ካለፉት 7 ጨዋታዎች ማሸነፍ የቻለው 2ቱን ብቻ ነው። ከነዚህ ጨዋታዎች 5ቱን እንኳን አሸንፎ ቢሆን ኖሮ በእርግጠኝነት ዋንጫው ወደ ኤምሬትስ የሚሄዱ ነገር በጊዜ ይታወጅ ነበር። አሁን ለዚህ ያቻ ውጤት ከሽንፈት ለባሰ ለዚህ ያቻ ውጤት ምን አይነት መልስ ይሰጣል? ትልቁ ጥያቄ እንግዲህ ይሄ ነው። ቅድም እንዳልኩት ምናልባት በጣም ጥሩ አጋጣሚ ሊሆን ይችላል። ቶትናም ነው ፊት ለፊቱ ያለው። ግን ደግሞ የሁለተኛው አጋማሽ አቋም ቶትናምንስ ቢሆን ላለማነሳሳቱ፣ ቶትናምንስ ቢሆን ምራቅ ላለማስዋጡ ምንም ማረጋገጫ የለንም። በቀላሉ ሊያሸንፍ የሚችለውን ጨዋታ እንደዚህ ባለ መንገድ አሳልፎ ከሰጠ
በደርቢው ስሜት የበለጠ ነቅቶ ሊጠብቃቸው የሚችለውን ቶተናም ከአዲስ አሰልጣኝ ጋር እንዴት ባለ መንገድ ይመክቱታል የሚለው ነገር አጠያያቂ ነው። በእርግጥ ከሆነ ያቻ ውጤት በኋላ ከሆነ ሽንፈት በኋላ መጥፎ ከሚመስሉ የሆኑ ቀናትና አጋጣሚዎች በኋላ ሁሉም እያነሳ የሚመስለውን ማውራት ተጫዋቾቹና አሰልጣኙ ላይ መለጠፍ የእግር ኳስ ባህሪ ነው። ለዚህ ነው ሚኬል አርቴታ የትኛውንም ትችት እንቀበላለን ያለው። ግን ደግሞ ትልቁን ፒክቸር ማየትም ያስፈልጋል። አሁንም ውድድሩ አላለቀም። አሁንም አርሰናል የሊጉ መሪ ነው። በጣም የሚያበሳጭ እንኳን ቢሆን የራሱን እድል መወሰን የሚችለው አሁንም ሲቲ ሳይሆን አርሰናል ነው። ምክንያቱም ሲቲ ከፊቱ ያለውን ጨዋታ ሲያሸንፍም አርሰናል በነጥብ መሪነቱ እንደተጠበቀ ነው። ግን ለእንደዚህ ያለ አቻ ውጤት ከዚህ በኋላስ ምን አይነት ምላሽ ይሰጣል? የከዚህ ቀደም ጨዋታዎቹን ባደረገበት መንገድ መሪ ባደረገው ከሲቲ ጋር ልዩነት በፈጠረበት መንገድ ጨዋታዎችን ያደርጋል ወይስ ደግሞ ከሰሞኑን በተንገዳገደበት መንገድ? በጣም ትልቅ ጥያቄ ነው። ርዕስ ወዳደረግነው ግን እንደው ለዚህ ተጠያቂ ማን ነው የሚለው ነገር መልስ እንስጥ። ወደዛ ደግሞ ልመልሳችሁ። ሲቲ ጨዋታውን እስኪያደርግ እንግዲህ በ5 ነጥብ ልዩነት አርሰናል ሊጉን ይመራል እና ይህን ታሳቢ አድርገን እንደ የነጥብ ልዩነቱን እንደ 5 ነው ብለን እናስብና ወይ ደግሞ ከትላንትናው ጨዋታ ፊት እንደነበረው 4 ነው ብለን እናስብና ልክ ባለፈው ሳምንት ሳነሳው እንደነበረው በፕሪሚየር ሊጉ በዚህ ምዕራፍ አርሰናል በ4 ወይም በ5 ነጥብ ልዩነት ከተከታዩ ማንቸስተር ሲቲ ልቆ መቀመጡ ከውድድር ዘመኑ መጀመር በፊት ለደጋፊዎች ቢጠየቅ ደጋፊዎች ያለማመንታት የሚቀበሉት ወይስ ደግሞ ነው በ4 ወይ በ5 ነጥብ ብቻ ከሆነ ሲቲን በዚህ ሰዓት የበለጥነ ይመጣብናል የሚል ፍርሃት ይኖራቸው ነበር። እኔ ይመስለኝ ደጋፊው በጣም እጁን ዘርግቶ የሚቀበለው ያለማመንታት የሚቀበለው ውጤት ይመስለኛል። ግን ደግሞ ለረጅም ጊዜ ዋንጫ ካለማንሳት የመጣ በ4 ነጥብም ሆነ በ5 ነጥብ እየመራ የሆነ አይነት መሸበር አርሰናል አካባቢ እንዲኖር ሆኗል። ምክንያቱ ምንድን ነው የሚለውን ነገር ካነሳን አንደኛ እግር ኳስ ያው የኢሞሽን ስፖርት ነው። ሁለተኛ ደግሞ ሁልጊዜም ኤክስፔክቴሽኖች ያድጋሉ። ከዛ ግን በትልቁ ይሄ የሪቢልድ የማድረግ ፕሮጀክት የዳግም ግንባታ ፕሮጀክት አይደለም። ከዚህ በኋላ የሚኬል አርቴታና ያርሰናል ይሄ ታይትል ዲፋይኒንግ ሲዝን ነው ለአርሰናልም ለሚኬል አርቴታ። የግንባታውን ሂደት ሄደውበታል። እዚህ የመጀመሪያው ይሄ ነው። ሌላኛው ኮንቴክስት ውስጥ ማስገባት ያለብን ይሄ የፕሪሚየር ሊግ ነው። አንፎርጊቪንግ ነው ፕሪሚየር ሊጉ። ትንንሽ ስህተቶችን የሚቀጣ ጫናን የበለጠ ማግኒፋይ የሚያደርግ ምንም አይነት መሪነት ሴፍ እንዳይመስለን የሚያደርግ ወይ ደግሞ ቡድኖች የያዙት የሚመስለው አድቫንቴጅ ዘለቄታዊ እንደሌለው ብዙ ጊዜ ያሳየን አይነት ፕሪሚየር ሊግ ነው። ስለዚህ በፕሪሚየር ሊጉ እንደዚህ ያሉ ነገሮች ሊፈጠሩ ይችላሉ። ግን አንድ እርግጠኛ ሆኖ መናገር የሚቻለው በ4 ወይም በ5 ነጥብ ልዩነት በዚህ የውድድር ምዕራፍ መምራት አክሲደንታል አይደለም። እርን ያረጉት ነው አርሰናሎች። ሚኬል አርቴታ እና ቡድን እርን ያረጉት ነው በልፋታቸው በላባቸው ማለት ነው። ግን ይሄ ማለት ሁሉም ነገር አልጋ ባልጋ ነበር ስሙዝ ነበር ማለት አይደለም። በጥቅሉ ግን እንደ ነጥብ ልዩነቱን ከዚህ በላይ ከፍ ላለማድረጉ አሁን የመጣውን መንሸራተት ለመምጣቱ በጣም ብዙ ምክንያቶች መደርደር ይቻላል። ግን ምን አይነት ሲዝን ነበር ካልን ለአርሰናል ብዙ ተጫዋቾች የተጎዱበት ሲዝን ነበር። በ4 ውድድሮች እንደሚወዳደር ቡድን የፊክስቸር መጨናነቅና በየተወሰኑ ቀናት ጨዋታዎች የማድረግ ግዴታ ነበር። ከአዳዲሶቹ ተጫዋቾች ጋር የሆነ አይነት ታክቲካል አጀስትመንት መስራት ነበረበት። ይህንን ለማድረግ በእርግጥ አንዳንዶቹ ላይ ዘግይቷል። የሚዲያው ጫና አለ። የከዚህ ቀደም የአርሰናልና የሌሎች የፕሪሚየር ሊግ ቡድኖች ተጫዋቾች አስተያየት ቡድኑን ጫና ውስጥ ይከተዋል። ከደጋፊው የሚመጣ የኢሞሽናል ሪያክሽን አለ። በእነዚህ ሁሉ ውስጥ ግን አሁንም የሊጉ መሪ ነው ቡድኑ እና እነዚህን ነገሮች ታሳቢ ማድረግ ያስፈልጋል። ግን ለመንሸራተቱ ምክንያት እነማን ናቸው? ምንድን ነው ምክንያቱ የሚለውን ነገር ካነሳን መቼስ ያው በጣም ብዙዎች በቀላሉ ጣታቸውን የሚቀስሩት ሁልጊዜም እንደዚህ ባለ አጋጣሚ አሰልጣኝ ነው። እኔ አሰልጣኙን በተመለከተ ከአብዛኛው የእግር ኳስ ተመልካች ወይ ደግሞ ምናልባት ከአርሰናል ደጋፊዎች ትንሽ የተለየ እምነት ነው ያለኝ። አንደኛ አሁን በኤሊት ደረጃ የሚያሰለጥኑ አውሮፓ አሰልጣኞች ወይ ደግሞ በትልልቆቹ የአውሮፓ ሊጎች የሚያሰለጥኑ ኤሊት አሰልጣኞች ቁጥር በጣም ጥቂት ነው። ስለዚህ በሚኬል አርቴታ
ልክ በጣም የላቁ እንደዚህ ያለ ፕሬሸር ተቋቁሞ ማሰልጠን የሚችሉ የሆነ የፈረሰን ቡድን በድጋሚ የሚገነቡና ለዋንጫ የሚያፎካክሩ አሰልጣኞች በጣም ጥቂት ናቸው። እና ሚኬል አርቴታ ያለበትን ሌቭል አንደርማይን ማድረግ ከእንደዚህ ያለ መንሸራተት በኋላ ወይ ደግሞ እንደው የአርሰናል እየደረሰ ዋንጫ ካለማንሳቱ ጋር እያያያዙ የሚኬል አርቴታን የአሰልጣኝነት ቆይታ ወይ ደግሞ በጥቅሉ አሰልጣኝነት የማይረባ አድርጎ ለመሳል መሞከር እኔ በግሌ ማልቀበለው ማልገዛው ሀሳብ ነው። እኔ የሚገባው ክብር አላገኘም ብለው ከሚያስቡት መካከል ነኝ ሚኬል አርቴታን በተመለከተ። ለዛውም የእንግሊዝ ሚዲያ ሚኬል አርቴታን በተመለከተ ከሽንፈት በኋላ ሲያቀረቅር የሚተቸው ሴሌብሬት ሲያደርግ የሚተቸው በሰበብ አስባቡ ያልተገባ የትችት ናዳ የሚያወርድበት ነው። እንግዲህ እንደ ሮቦት አክት ካላደረገ በስተቀረ አንድ ስሜት ያለው ሰው አሰልጣኙ በሚንቀሳቀስበት መንገድ መንቀሳቀሱ ጤናማነት ነው። በእርግጥ ያው ተደጋጋሚ ትችትና ማስጠንቀቂያ ካርዶችም ጭምር በብዙ መንገድ ሚኬል አርቴታን ገድበውታል። ወደ ብቃት ጉዳይ ግን ከመጣን ጄኒዮን የሆኑ የዋንጫ ተፎካካሪ እንዲሆን አርሰናልን ከማድረግ አንጻር ምንም ጥርጥር የለውም። የሰራው ስራ አርሰናልን ትራንስፎርም የማድረጉ ነገር የሚካድ አይደለም። ወደ ሻምፒየንስ ሊግ መልሷቸዋል። በሻምፒየንስ ሊግ አስፈሪ ቡድን ወደ መሆን አድገዋል። በአውሮፓ ደረጃ በጣም ኤሊት የሆነ የወጣቶች ስብስብ መፍጠር ችሏል እና ደግሞ ብዙ ጎል የማይቆጠርበት ቡድን ፈጥሯል። ግን ደግሞ ሁልጊዜም ለአሰልጣኞች ከባዱ በማጥቃትና በመከላከል መካከል ያለን ሚዛን መጠበቅ ነው። አንዳንድ ጊዜ ቡድኖች በጣም ጠንካራ መከላከል ይኖራቸውና ማጥቃቱ ይሰዋል፣ ወይ ደግሞ በጣም ያጠቁና መከላከላቸው ይሰዋል። የርገን ክሎፕ ወደ ሊቨርፑል ሲመጡ እንደዚህ ያለ ባህሪ ነበራቸው። ብዙ ጎል የሚያስቆጥር ብዙ የሚገባበት። የሆነ ቀን ይህንን ሚዛን መጠበቅ ሲቻል ነው ዋንጫዎች የሚመጡት፣ ብዙ ፋይናሎች ላይ የሚደረሰው። እና ምናልባት እንግዲህ አሁን በጣም ጥንቃቄ በመምረጡ ምክንያት አርሰናል ጎሎች አይፈጥርም፣ እድል አይፈጥርም ለሚሉ ደጋፊዎች እንግዲህ አሁን ይሄ ባላንስ ምናልባት አልተሰራ ይሆናል። ግን ይሄ ማለት ቡድኑ ቀሽም ነው ማለት አይደለም። እንዳልኩት የሊጉ መሪ ጭምር ነው። በሻምፒየንስ ሊግ ምንም ጨዋታ ሳይሸነፍ ነው ያጠናቀቀው። ይሄ ማለት ትልቁን ሙሉን ፒክቸር ያሳየናል ማለት አይደለም። በካራባኦ ካፕ ፍጻሜ ደርሷል። በኤፍኤ ካፕ ረዥም ርቀት ለመሄድ ጉዞ ላይ ነው እና ደግሞ ይሄ እድል አይደለም። በትክክል አንድ ቪዥነሪ አሰልጣኝ የሆነ ነገር አይቶ የሚያደርገው ነው። ይሄ ማለት ግን የምንጠራጠራቸው ውሳኔዎች የሉም ማለት አይደለም። ስህተት አልሰራም ማለት አይደለም። ለምሳሌ ቡድኑ ከዚህ በተሻለ ተፍታቶ መጫወት ይችል ነበር ብሎ ለሚያስቡ ሰዎች ቅድም እንዳልኩት ነው። ሚዛን የመጠበቅ ጉዳይ የብዙ አሰልጣኞች ፈተና ነው። ስለዚህ አርሰናል በጣም ጥሩ የሚከላከል ከዛ ግን ደግሞ ተጋጣሚዎቹ ላይ ጎል የሚያስቆጥር እንዲሆን ይህንን ሚዛን የመስራት ጉዳይ አሰልጣኙ የሚፈተንበት ሊሆን ይችላል። ግን ደግሞ እዚህ ውስጥ ከግምት መግባት ያለበት ይሄ ቡድን እንደው በተለየ መንገድ ጨዋታዎችን ዶሚኔት አድርገው ያሸንፉልኛል ያላቸውን የዚህም ቡድን ቋሚ 11 ተጫዋቾች በውድድር ዘመኑ ለስንት ጨዋታዎች በመደዳ ማግኘት ችሏል የሚል ጥያቄ ማንሳት ተገቢ ይመስለኛል። ይህንን የምለው ለምሳሌ ሰሞንኛውን የኤዘን ፐርፎርማንስ ከተወሰኑ ጨዋታዎች ውጭ ያለውን ደጋፊዎች ሲያዩ አስቀድመው ወደ ጋር ተቀምጦ ኤዜ ሰለፍ የሚለውን ሀሳባቸውን የሚወጡት ይመስለኛል። እንደው ከኦዴጋርድ የተሻለ ተጫዋች ያስፈልገናል ከሆነ ክርክሩ ኦልራይት። ግን ደግሞ እዛ ቦታ ላይ አሁን ከኦዴጋርድ የተሻለ ተጫዋች አርሰናል የለውምና ኦዴጋርድ ጨዋታዎች ላይ አለመኖሩ ተጽዕኖ አይፈጥርም ማለት አይደለም። ይህንን ስል ግን በዚህ ውድድር ዘመን ኦዴጋርድ በተገቢው መንገድ ለአርሰናል መስጠት ያለበትን ሰጥቷል እያልኩኝ አይደለም። ለዚህ ደግሞ ትልቁ እንቅፋት የሆነው ጉዳት ነው። የጉዳቱ ደግሞ ባህሪ ከጉዳት መጥቶ 2-3 ጨዋታዎች ያደርጋል፣ ይጎዳል። 2-3 ጨዋታዎች ያደርጋል፣ ይጎዳል። ይሄ ሪትም ያበላሻል። አንዳንድ ጊዜ ረዥም ጊዜ ጉዳት ይሻላል ይላሉ። ምክንያቱም ለረዥም ጊዜ የተጎዳ ተጫዋች ቀስ እያለ ቡድን ውስጥ እንዲካተት ይሆናል። ከዛ በኋላ ጥሩ ፐርፎርም ያደርግ ይሆናል፣ ወይ ደግሞ እንደው መጥፎ ሆኖ ሊታይ ይችላል። ወዲያው የሚመጡ ጉዳቶች ግን የተጫዋቾችን ሪትም ከማበላሸትና የብቃታቸው ጫፍ ላይ እንዳይደርሱ ከማድረግ አንጻር የሚጫወቱት ድርሻ ትልቅ ነው። ኦዴጋርድን እንደ ምሳሌ ያስነሳሁኝ እንጂ የቡካዮ ሳካም ጉዳይ ከዚህ የተለየ አይደለም። የተለያዩ ቦታዎች ላይ ጉዳቶች አሉባቸው። ከካይ ሃቨርትዝ ጋር አርሰናል የተሻለ ቡድን ይመስል ነበር። ግን ደግሞ አሁን መጥቶ በወሳኝ ሰዓት አርሰናል መልኩ ሊቀየር ጨዋታዎችን ሊያሸንፍ ነው ሲባል ደግሞ ድጋሚ ተጫዋቹ ተጎዳበት እና የተጫዋቹ መጎዳት
የፈጠረውን ነገር ተመልከቱ። ምክንያቱም ባለፉት ሳምንታት በቀጥታ ስናወራ የነበረው የተጫዋቹ መምጣት ዮኬሬሽን አንሎክ አድርጎታል፣ ለዮኬሬሽ ነፃነት ሰጥቶታል እና አርሰናል ድጋሚ አስፈሪ ሆኗል። አጥቂው ጎል እያስቆጠረለት ነው እና በተለየ መንገድ የሚጫወት ቡድን ደግሞ ሆነ፣ የተለየ ቫሪዬሽን ሰጠው ስንል ነበር። ግን ደግሞ በድጋሚ ይህም ተጫዋች ተጎዳ። ስለዚህ ጉዳት ያበረከተው አስተዋጽኦ የለም ማለት አንችልም። ስለዚህ አሁን የሚዛንን ጉዳይ ስናነሳ ምናልባት እነዚህ ተጫዋቾች ኖረው ቢሆን ኖሮ መከላከሉ እንዳለ ሆኖ ማጥቃቱ ላይ ከሚጨምሩት ነገር አንጻር ሪትማቸው ባይበላሽ ዊኪን ዊክ አውት ቢጫወቱ ኖሮ ቅድም የምንለው ሚዛን ተጠብቆ ይሄ ቡድን በትክክልም በርቀት ሻምፒዮን ሊሆን የሚችል ይሆን ነበር። ስለዚህ ይህንን ታሳቢ ማድረግ ያስፈልጋል። ቅድም እንዳልኩት ግን በዚህ አሰልጣኙን ለመከላከል እንኳን ብንሞክር አሰልጣኙ ግን ስህተቶች አልሰራም ማለት አይደለም። እና የአሰልጣኙ ስህተቶች ብዬ የማስባቸውን የተወሰኑ ነገሮች ላንሳ። አንደኛው ከዚህ ከሮቴሽን ጋር ተያይዞ ያለ ነገር ነው። ሁለተኛ ደግሞ አሰልጣኙን ብቻ ሳይሆን በርታንም የሚመለከት በጥቅሉ ክለቡን የሚመለከት የውሳኔ ጉዳይ ነው። እንግዲህ ይሄንን ካልኩኝ የአሰልጣኙ ከሮቴሽን ጋር ተያይዞ ያለ ነገር አንደኛው ከዮኬሬሽም ጋር ሊገናኝ ይችላል። ኖረጋርድ ሌላ ተጫዋች ሆኖ ልናየው እንችላለን። ከዮኬሬሽ ጉዳይ ለመንደርደር ግን ያው እድለቢስ ሆኖ በካሃቫትስ መጎዳት ምክንያት በቀጥታ ወደ አክሽን ነው የገባው። ያለ አዳፕቴሽን ጊዜ የሆነ ነገር ዴሊቨር እንዲያደርግ ተጠበቀ። ፕሪሚየር ሊጉ ደግሞ እንደዚህ ላሉ አዲስ አጥቂዎች ይቅርታ ያለው አይደለም። በጣም ፊዚካል ሊግ ነው። በጣም ኢንቴንስ ነው። ታክቲካሊ ዲማንዲንግ ነው። ተጫዋቾች በጣም በቶሎ መላመድ አለባቸው። ተከላካዮች በጣም አግሬሲቭ ናቸው። እንደውም በቀደሙት ዘመናት ያው ብዙ መጎሳሰም ስለነበረ በቃ ጠቅ ያረጉህና ዌልካም ቱ ፕሪሚየር ሊግ ይሉ ነበር እና እንደው ንክኪው ከጊዜ ወደ ጊዜ እግር ኳስ ላይ ጥያቄዎች የሚያስነሳ የሆነ ቢመጣም እንደ ከዚህ ቀደሙ አይነት እንኳ ባይሆን ዮኬሬሽ ሲጫወት ከከረመበት ሊግ አንጻር ግን በጣም ብዙ አግሬሽን ያለበት ሊግ ነው። ስለዚህ እነዚህን ሁሉ ነገሮች ለመላመድ ተጫዋቹ ጊዜ ያስፈልገው ነበር እና በዚህ ውስጥ የአሰልጣኙ ስህተት ብዬ የምለው ነገር ምንድን ነው? ተጫዋቹ በጣም ችግር ውስጥ በነበረበት እንኳን ጊዜ ለተጫዋቹ ሎያል በመሆን በእርግጥ እዚህም ጋር በሆነ አይነት ኮንቴክስት ነገሩን ማየት ያስፈልጋል። አንዳንድ ጊዜ አሰልጣኞች ተጫዋቾችን ወደ ብቃት ለማምጣት መታገስ ይመርጣሉ። አንዳንዶቹ ደግሞ ተጫዋቾቹ ከጫና እንዲርቁ ለማድረግ ከተጠባባቂ ወንበር ያስነሷቸዋል። እኔ ተጫዋቹን ላይናፕ ውስጥ እንዲገባ ማድረግ በአንዳንድ ጨዋታዎች ተገቢ ነበር ብዬ አምናለሁ። ግን ደግሞ ተጫዋቹ ጎል ባላስቆጠረና ጫናው በበዛ ቁጥር ሚኬል አርቴታ ሰርቶለት ያየው ለምሳሌ ሚኬል ሜሪኖን በአጥቂነት የመጠቀም ሙከራ ነበረ። ወይ ደግሞ ቡድን ውስጥ ከነበሩት አማራጮች አንጻር የሆነ ቀን በትሮሳር የሆነ ነገር መሞከር አልነበረበትም ብዬ አላስብም። ይሄ ከተጫዋቹ ላይ የሚቀንሰው ጫና ብዙ ነው። ከተጠባባቂ ወንበር ሲነሳ ባለፉት ጥቂት አጋጣሚዎች እንዳየነው ጨዋታው ተከፍቶ የተለየ ነገር መፍጠር የሚችልበት እድል ያገኛል። ስለዚህ ለተጫዋቹ ሎያል መሆንን አሁን እዚህኛው ምዕራፍ ላይ ስናየው ሚኬል አርቴታ አንዱ ስህተት የሰራበት ነገር ነው ብዬ በግሌ አምናለሁ። ይሄ ተጫዋቹም ላይ የተለየ ጫና እንዲመጣ አድርጓል። ተጫዋቹን ፕሮቴክት ለማድረግ ከተጠባባቂ ወንበር በአንዳንድ ጨዋታዎች ማስነሳት ወይ ደግሞ ሮቴት ማድረግ የተጫዋቹን የመጫወቻ ደቂቃዎች መቀነስ በጣም አስፈላጊ ነበር ብዬ አስባለሁ እና በጣም በግትርነት ኮንሲስተንትሊ ተጫዋቹ አንደር ፐርፎርም እያደረገ ተጫዋቹን ለማሰለፍ ከመሞከር ይልቅ ሌላኛው የተወሰኑ ተጫዋቾች ላይ ጥገኛ የመሆን ወይ ደግሞ የሆኑ ተጫዋቾችን ብቻ የማመን የሚመስል ችግር ተመልክቼበታለሁ። እዚህ ጋር ቅድም ያነሳሁትን ኖረጋርድ ነው ማመጣው። ኖረጋርድ የፕሪሚየር ሊግ ተጫዋች ነው። ባለፉት 2 ዓመታት በጣም በጥሩ ሁኔታ ኮች የተደረገውን ብሬንትፎርድ በአምበልነት ሲመራ የነበረ የማርቲን ዙቢሜንዲን ብቃት አደንቃለሁ። በጣም ግሩም ተጫዋች ነው እና ምናልባት እንደው ይሄ ቡድን እያደገ ሲመጣ ወይ ደግሞ እንደው ሻምፒዮን ሆኖ የሚያጠናቅቅ ከሆነ ከሚወደሱት በጣም አንደኛው ነው እና ደግሞ ለቀጣዮቹም ዓመታት የዚህ ቡድን ፋውንዴሽን ነው፣ ምንም ጥርጥር የለውም። ግን ይሄ ተጫዋች ቢጎዳ ኖሮ ያለ ጥርጥር ሚኬል አርቴታ ሜዳ ላይ አሁን ባለው ሁኔታ ከጉዳቶቹ ከምናምን መነሻ ሊያሰልፈው የሚችለው አንድ ተጫዋች ኖረጋርድ ነው እና የሆነ ቀን ችግር ይመጣ ሊያሰልፈው የሚችለውን ተጫዋች በብዙ የማስዴ ስኳዶች ውስጥ ሳያካትተው ሲቀር እናያለን።
እንኳን ከተጠባባቂ ወንበር ላይ ያስነሳው ተጠባባቂ ወንበር ላይ ያስቀምጠው አይደለም ከተጠባባቂዎች ዝርዝር ውጭ ሲያደርገው ብዙ ጊዜ አስተውለናል። ለምሳሌ ከብሬንትፎርድ ጋር የተደረገው ጨዋታ ፊዚካሊ በጣም ዴማንዲንግ ነበር። እዛ የብሬንትፎርድ ቡድን ውስጥ ይሄ ተጫዋች እንደነበረበት እናውቃለን እና እንደው በጣም ብዙ ጨዋታ ያደረጉ በአካልም በአእምሮም የደከሙ ተጫዋቾች እዛ ቦታ ከማሰለፍ በጣም ፍሬሽ የሆነ ብሬንትፎርድ እንዴት እንደሚጫወት የሚያውቅ የዛም ቡድን ሳይኮሎጂ የሚረዳ ተጫዋች ለምሳሌ ሜዳ ላይ ለማሰለፍ አለመወሰን ለምሳሌ በተለይ ደግሞ በችግር ሰዓት ትክክል ነው ብዬ በግሌ አላምንም። ስለዚህ በዚህ ሚኬል አርቴታ በጣም ትልቅ ስህተት ሰርቷል ብዬ አስባለሁ። ስለዚህ ከሮቴሽን ጋር በተገቢው መንገድ ነገሮችን አድርጓል ለማለት ይቸግረኛል። ይሄ ምናልባት እንደ ስህተት በግሌ የማየው ነገር ነው እና አዳዲስ ነገሮችም ለመሞከር የግድ ችግሮች መምጣት ነበረባቸው። እኔ እንደዚህ ያለ ችግሮች ለምሳሌ ጉዳት መጥቶ ከማፍጠጡ በፊት ጨዋታዎችን በተገቢ ሁኔታ ሳያሸንፉ ሲቀሩ ዶሚኔት ማድረግ እያለባቸው ሳያረጉ ሲቀሩ እድሎች መፍጠር እያለባቸው ሳይፈጥሩ ሲቀሩ ነው እነዚህ ነገሮች መሞከር ነበረባቸው ብዬ የማስበው። ሌላኛው ግን በትልቁ በርታን ጨምሮ ክለቡን ጥያቄ ውስጥ የሚከት አንድ ነገር ካለ የጥር የተጫዋቾች የዝውውር መስኮት ላይ ሰርተዋል ብዬ የማስበው ስህተት ነው። እንደዚህ ባለ የታይትል ዲፋይኒንግ ሲዝን ጃንዋሪ ኤክስፐሪመንት የሚሰራበት ወር አይደለም። በቃ ኢትስ ፎር ፕሪሲሽን ምንም ጥርጥር የለውም። የሆነ ኤክስ ፋክተር የሚጨምርላቸው ተጫዋች ካለ እንዳይገምቱ የሚያደርጋቸው ተጫዋች ካለ ገበያ ላይ ሊያመጡት ይገባ ነበር ብዬ አስባለሁ። ምክንያቱም ይሄ ረዥም ጊዜ ብዙ ገንዘብ ያወጡበት ብዙ የለፉበት ሙከራ ስለሆነ ቁማር ቢቆምሩ የሚያስጠይቃቸው የሚያስተቻቸው አይደለም። ይህንን ስል እያልኩ ያለሁት ስለ አንቷን ሴሜንዮ እንደሆነ ግልጽ ነው። የማይገመት ነው። በጣም ኤክስፕሎሲቭ ሩጫዎች ማድረግ የሚወድ ነው እና በጣም ጥብቅ ጨዋታዎችን ማሸነፍ ረበሽ የሚችል ጎል ማስቆጠር የሚችል ተጫዋች ነው። ይህንን ተጫዋች ጃንዋሪ ላይ ማስፈረም እድል አግኝተው ያው አርሰናልን እየወደደ ያደገ ነው፣ አልተጠቀሙበትም። በጣም ብዙ ነገር ታሳቢ ሊደረግ ይችል ይሆናል ከግዢ ጋር ተያይዞ። ግን እንደ አርሰናል ያለ ቡድን ሴሜንዮን የማምጣት ፍላጎት ከሌለውና ይህንን እድል ካልተጠቀመ ሊያረጋቸው የሚገቡ ግን ሌሎች ነገሮች ነበሩ ብዬ አስባለሁ። አሁን እዚህ ጋር ደግሞ ከበርታ ከአጠቃላይ ከክለቡ ሌላ ሚኬል አርቴታን ተጠያቂ ወደሚያደርግ ነገር ልመጣ ነው። የኤታን ዋኔሪ ጉዳይ እንደ ሴሜንዮ ያለ ኤክስ ፋክተር ገበያ ላይ ተገኝቶ አለመጣም። ከዛ ግን የአካዳሚው ውጤት የሆነ ቀን ሳካን በሌላ ጊዜ ደግሞ ኦዴጋርድን ሊተካ የሚችል ተጫዋች እና ደግሞ ጎሎስ ሊያገኝላቸው የሚችል ተጫዋች በዚህ የውድድር ዘመን በተገቢው መንገድ አልተጠቀሙም። እኔ እንደውም በዚህ የውድድር ዘመን ሚኬል አርቴታ የሰራው በጣም ትልቁ ስህተት ብዬ የማስበው ይሄ ነው። ለዛ ነው ጋዜጣዊ መግለጫዎች ላይ አሁን ዋኔሪን መሸኘት ስህተት እንደሆነ ታስባለህ ከነዚህ ጉዳቶች አንጻር ምናምን ሲባል ያው መመለስ የማይችለው ነገር እንደሆነ ስለሚያውቅ አይ ለእኛም ለተጫዋቹም ትክክለኛውን ውሳኔ የወሰንነው ይላል። ያኔ እንግዲህ እንደ ምክንያት ለምሳሌ ዲዘርቢ ነበር፣ ዲዘርቢ ሄዷል። ግን ደግሞ ከማርሴል ጋር ስላላቸው ግንኙነት ሚኬል አርቴታ ሊያወራ ይችል ይሆናል እና ለእኔ በጣም ትልቁ ስህተት ይሄ ነው። የአካዳሚ ተጫዋች ነው። ኮንትራት ሲፈርም ኮንትራቱ የዛን ያክል አይደለም። ለምሳሌ አሁን ሰሞኑን ኮንትራት እንደፈረመው ሳካ የክለቡ ቀዳሚ ተከፋይ የሚያደርገው አይደለም። ግን ደግሞ ቅድም ካልኩት ነገር ውጭ እንደ ሴሜንዮ አይነት ኤክስ ፋክተር ማምጣት ባይችሉ እንኳ ትሮሳርድ ለሳምንታት ለወራት ጎል ሳያስቆጥር ከዘለቀ ማድዌኬ ጎል ለማስቆጠር ጥር የካቲት ድረስ መሄድ ካለበት ወይ ደግሞ እንደዚህ ከተገደደ አዲስ ያመጧቸው ተጫዋቾች ኤዜን ጨምሮ በቶሎ ተላምደው ተጽዕኗቸው ካልታየ የሆነ ቀን እነዚህ ተጫዋቾች ጥሩ ሳይሆኑ ሲቀሩ እንደ አማራጭ ሊጠቀሙ የሚችሉበትን ወጣት አሳልፎ መስጠት በውድድር ዘመኑ በጣም ትልቁ ስህተት ነው ብዬ አምናለሁ። ለዚህ ቡድን ክሬቲቪቲ፣ ለዚህ ቡድን ፍሬሽነስ መጨመር ይችል ነበር። እንደዚህ ባለ ረዥም ሲዝን የስኳድ ጥልቀት ለግዠሪ አይደለም፣ የሰርቫይቫል ጉዳይ ነው እና
ዋኔሪ ላይ በጣም ትልቅ ስህተት ሰርተዋል ብዬ አስባለሁ። ሌላኛው ግን እንደው ከዚሁ ጋር አያይዤ የማነሳው ነገር ምንድን ነው፣ የዋኔሪን ጉዳይ ሳነሳ የቡድኑ ሌላ ትልቁ የውድቀቱ ችግር ወይ ደግሞ ለመንሸራተቱ ምክንያት ከሆኑት ነገሮች ዋነኛው ተጫዋቾች በጥሩ ብቃታቸው ላይ አለመገኘታቸው ነው፣ ወይ ደግሞ የብቃታቸው ጫፍ ላይ አለመገኘታቸው ነው። ኦዴጋርድን ለምሳሌ ልናነሳው እንችላለን። አንድ የፕሪሚየር ሊግ ጎል ነው ያለው። የዚህ ቡድን እንግዲህ ክሬቲቭ ሃርት ቤት ነው የሚባለው፣ በቃ የቡድኑ የልብ ምት ነው የሚባለው እሱ ነው። በአጠቃላይ በ19 ጨዋታዎች 1 ጎልና 4 አሲስት ነው ያለው። በሻምፒየንስ ሊግ 1 አሲስት አድርጓል። በሌሎች የካፕ ውድድሮች ምንም የለው። ይሄ በጣም የሚያስደነግጥ ነው። በጉዳት ምክንያት ኢንኮንሲስተንት ሆኗል ተጫዋቹ። ስለዚህ ቡድኑ ከዚህ በላይ ከፍታ ሊነካ ሲገባ ካልነካ አንደኛው ምክንያት ይሄ ነው። ሌላኛው ቡካዮ ሳካ ነው። ትላንትና ያስቆጠረው 5ኛ ጎሉን ነው። እንግዲህ ልብ በሉ ሴሜንዮ ወደ ሲቲ ከመጣ በኋላ እንግዲህ 5 ጎል አስቆጥሯል። በእርግጥ በፕሪሚየር ሊግ አይደለም 5ቱም የተቆጠረው፣ ግን በጣም ወሳኝ ጎሎች አስቆጥሯል። ለምሳሌ ሴሜንዮ የመጀመሪያ ጨዋታው ከኤክስተር ጋር ሲደረግ የኤፍኤ ካፕ ጨዋታው ላይ 10-1 ያሸነፉበት ጨዋታ ላይ የመጀመሪያ ጎሉን አስቆጠረ። ከፉልሃም ጋር ያደረጉት ጨዋታ ላይ 1 ጎልና 1 አሲስት ነበረው። ከወልቭስ ጋር ያደረጉትና 2-0 ያሸነፉበት ጨዋታ ላይ ጎል አስቆጥሯል። ከኒውካስል ጋር ያደረጉት ጨዋታ ላይ ልክ እንደዚሁ ጎል አስቆጥሯል። 5 ጎል ድምር ላይ በጣም በቶሎ ደርሷል። ለምሳሌ ሳካ በፕሪሚየር ሊጉ 5 ጎል ላይ የደረሰው የትላንትናው ያቻ ውጤት ቀን እና ምን ያክል እነዚህ ተጫዋቾች ስትራግል እያደረጉ እንዳለ ይታያል። ባለፉት ዓመታት ባለ 2 አሃዝ የጎል መጠን የሚመዘግብ የነበረ ተጫዋች በድሪብሊንግ ሰክሰስ ሬቱ፣ በእድል ፈጠራው፣ በፕሮግረሲቭ አጫወቱ የሚወደስ የነበረው ተጫዋች በዚህ ውድድር ዘመን የብቃቱ ጫፍ ላይ መውጣት አልቻለም። የተጋጣሚ ቡድን ተጫዋቾች በተለየ መንገድ ታርጌት ያደርጉታል። አዎ። የጉዳት ችግር አለበት። አዎ። የብዙ ነገሮች ድምር ውጤት ነው። ግን ደግሞ ይህም የብቃቱ ጫፍ ላይ አልወጣም እና በሁሉም ውድድሮች ያስቆጠረውን የጎል መጠን ድምር ከሌሎቹ ዓመታት ጋር ስናነጻጸር የሳካም አውትፑት በጣም ወርዶ ይታያል። ከዛ ውጭ ሌላ የምናነሳው ተጫዋች ሊያንድሮ ትሮሳርድ ነው። በጣም ኢንቴሊጀንት ተጫዋች ነው። ቴክኒካሊ በጣም የተዋጣለት ነው። ግን ደግሞ እሱም ቢሆን ኮንሲስተንትሊ በሚገባውና አንድ ለዋንጫ እየተጫወተ ያለ ቡድን በሚፈልገው ደረጃ ኮንትሪቢዩት እያደረገ አይደለም እና በሁሉም ውድድሮች ያስቆጠራቸው ጎሎችና የአሲስት ያደረጋቸው አሲስቶች መጠን በዚህ ደረጃ ከሚፎካከር ወይ ደግሞ ዋንጫውን ከማንቸስተር ሲቲ ጋር ተፎካክሮ ለማንሳት ከሚፈልግ ወይ ደግሞ ከሚፎካከር ቡድን የሚጠበቅ አይደለም። ለዚህ ነው ቀደም እንደ ሴሜንዮ አይነት ተጫዋች መፈረም ባይችል ዋኔሪን መጠበቅ ያስፈልግ ነበር ምለው። ማዱኬ ሳይላመድ ኤዜ ጥያቄ እያለበት ትሮሳር ጎሎች እያስቆጠረ ባልሆነበት ጊዜ ራሱ ሳካ ጎል ሳያስቆጥር እንደ ሴሜንዮ አይነት አጋጣሚ ቡድኑ አሳልፎ ከዛ ደግሞ ይህንን ተጫዋች አሳልፈው መስጠት የውድድር ዘመኑ በጣም ትልቅ ስህተት ነው ብዬ አስባለሁ። ግን ደግሞ አሁንም እንደው ይሄንን ሁሉ ነገር ለአርሰናል መንሸራተት ምክንያት አድርገን ብናነሳ ልክ ነው። አርሰናል ችግሮች አሉበት፣ ጉዳቶች አሉበት፣ ኢንኮንሲስተንት ነው በብዙ አጋጣሚዎች። የስኳድ ዴብዝ ጉዳይ ቢነሳም የስኳድ ዴብዝ ኢምባላንስ አለ። ምክንያቱም ሳካ ወጥቶ ማዲዮኬ ሲገባ በሳካና በማዲዮኬ መካከል በሚገባ ልዩነቱ ይታያል። ጃንዋሪ ላይ የሆነ ሚስ ካልኩሌሽን ነበራቸው። ግን መርሳት የሌለብን አሁንም የሊጉ መሪ ነው። የራሱን እድል በራሱ መወሰን ይችላል። በእርግጥ ይሄ እየተባለ የነጥብ ድምሩ እያነሰ መጥቷል። ይሄ ግን ሊያነቃቸው የሚችል አጋጣሚ ከሆነ እናያለን። በጣም ታፍ በሆነው ሊግ ውስጥ አሁንም የሊጉ መሪ ሆኖ እዚህ ደረጃ ላይ መገኘት፣ ሲቲ ጨዋታውን እስኪያደርግ በ5 ነጥብ ልቆ መገኘት ውድቀት ነው ሊባል አይችልም። ግን ፍራስትሬሽኑ ዋንጫ እንዲያነሱ ከመፈለግ የሚመጣ ዶሚኔት እንዲያደርጉ ከሚመጣ ከተፎካካሪዎቻቸው ልቀው እንዲገኙ ታስቦ የሚመጣ ስለሆነ የፕሮግረስም አንድ አካል ስለሆነ እንደዚህ ያሉ አጋጣሚዎች ቢመጡ እንኳ ያለውን ነገር ግን መቀበል ያስፈልጋል።
አርሰናል እንደ ከዚህ ቀደም አሁን አውትሳይደር አይደለም፣ የሆነ ተአምር የሚጠብቅ አውትሳይደር አይደለም። ይልቁን በጣም የበዛ ኤክስፔክቴሽን ያለበት ዲሊቨር እንዲያደርግ የሚጠበቅ ፌቨራይት ነው። ይሄ ደግሞ ምንም ጥርጥር የለውም ፕሬሸር ያመጣል። ግን ደግሞ መርሳት የሌለብን ይሄ ራሱን የቻለ እድገት ነው። እድገቱ ግን መጨረሻ ላይ በዋንጫ ይደመደማል ወይ? ይሄ እድገት በዚህ የውድድር ዘመን የአርሰናል ደጋፊዎች የሚፈልጉትን ዋንጫ ያመጣላቸዋል ወይ? እናያለን። እናንተ ምን ትላላችሁ? ተጠያቂው ማን ነው? ምንድነውስ ችግሩ? በውድድር ዘመኑ አርቴታና አርሰናል ይህንን ቢያደርጉ ከዚህ የተሻለ ቦታ ይቀመጡ ነበር ብላችሁ የምታስቡትስ ነገር የትኛው ነው? አጋሩን። በሌሎች ጉዳዮች ተመልሼ እመጣለሁ። ላይክ፣ ሰብስክራይብ እና ሼር ስለምታደርጉ ምስጋና አሁንም የላቀ ነው። ሰላም።